አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ መግቢያው ላይ ያያችሁትን ስንቶቻችሁ ታምናላችሁ? እህት ወንድሞቼ፣ እንዲህ ያለው የርኩሰት ጊዜ ላይ የርኩሰት ዘመን ላይ ደርሰናል። በጣም በሚያሳዝንና በሚያሳፍር ሁኔታ ማለት ነው። እንግዲህ ልጅቷ በጣም ሕፃን ነች። ሕፃን እንደሆነች እናንተ ማየት ትችላላችሁ። ግልጽ ነው። እንግዲህ ከጀርባዋ መጠጥ ተደርድሮ ይታያል። ጭፈራ ቤት ነው ያለችው። እንግዲህ ልጅቷ መሀል ላይ ቆማ ስትደንስ ስታስጨፍር ይታያል ማለት ነው። ኢማጂን እህታችሁ ብትሆን ልጃችሁ ብትሆን ምንድን ነው የሚሰማችሁ? ምን ይሰማችኋል ይህንን ስታዩ ማለት ነው? እንደ ሀገርስ እዚህ ላይ መድረሳችን፣ እዛ አካባቢ ያሉ ሰዎች ይህን እያዩ ዝም ማለታቸው፣ ይህን መፍቀዳቸው በጣም ያሳዝናል። ገና ምኑን አየነው ታዩታላችሁ፣ በመረጃና በማስረጃ ማለት ነው። እንግዲህ ተመልከቱ። እንግዲህ ከዘፋኙ ጋር ቆማ ሆና አብራ መድረክ ትመራለች፣ እሱን እያየች ምናምን። እንግዲህ እቺ ሕፃን ልጅ አብራው ትደንሳለች፣ ትጨፍራለች። አክቲንጓ በጣም ነው የሚገርመው፣ ጭፈሯም እንደዛው ማለት ነው። ከሕፃን ልጅ የሚወጣ አክቲንግ ጭፈራ አይመስልምና እዚህ ላይ ደርሷል። የናይት ክለብ ላይፍ፣ የኮንሰርት ጉዳይ፣ የዘፈን ጉዳይ ማለት ነው። እህት ወንድሞቼ ገባችሁ አይደለ? ትውልዱን ይዞ ሕፃናትን ይዞ ልጆችን ይዞ ወዴት እየተጓዘ እንደሆነ ማየት መመልከት ትችላላችሁ። ከዚህ ሰው ምን ይማራል? ከዚህ ሰው ምን ይረዳል? እንግዲህ እድሜዋ ገፍቶ የቁመት ጉዳይ ይዟት ነው። ትልቅ ሰው ነች እንዳንል እንደምታዩት ሕፃን ልጅ ነች። እንቅስቃሴዋ፣ ፊቷ፣ መልኳ፣ ሁሉ ነገሯ ያስታውቃል ማለት ነው። የሆነ ይዘዋት ገብተው ነው እንደምታዩት ማለት ነው። እና ሕፃን ልጅ እንደሆነች ግልጽ ነው። እንግዲህ ወይ ማናውቀው ትልቅ ሰው ውስጧ ካለ እንግዲህ አናውቅም እንጂ ልጅ መሆኗ ግልጽ ነው እንደምታዩትና በጣም ያሳፍራል። እንዲህ ያለው ጊዜ ላይ መድረሳችን ማለት ነው። እዚህ ውስጥ ያላችሁ ወጣቶች፣ እዚህ ውስጥ ያላችሁ ሰዎች ይህንን እያያችሁ ያሳፍራል፣ ያሳፍራል። ተመልከቱ እንዴት አብራ እንደምትጨፍር፣ እንዴት እንደምትዘል። ኢማጂን። ይሄ እኮ በጣም አሳፋሪ ነገር እኮ ነው። በጣም አሳፋሪ፣ በህግ የሚያስጠይቅም ጉዳይ እኮ ነው። ቀላል ነገር አይደለም። ዝም ብሎ የሚታለፍ ነገር አይደለም። ገባቸው አለ ነገችን ያየጻለች እሱ ሞቶ እንዲህ ያደርገዋል ማለት ነው። ወይ ታናሽ ወንድም ሊኖራት ይችላል፣ ወስዳ ታስገባዋለች እንዲህ ፐርፎርም እንዲያደርግ ማለት ነው። ወይ የሆኑ ጓደኞቿን ደግሞ ሰብስባ መምጣት ትጀምራለች ማለት ነው። ቲክቶክ ላይ ደግሞ የሚያያት ሰው እንደሷ መሆን ይፈልጋል ማለት ነው። እና በጣም ያሳፍራል። ዳትስ ዋይ መጽሐፍ ቅዱስ አስቀድሞ ነግሮናል እኮ። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። እቺ ስታድግ 10-20 ናይት ክለብ ነው የሚኖራት፣ የሆነ ሺሻ ቤት ነው የሚኖራት፣ የሆነ ጫት ቤት ነው የሚኖራት ማለት ነው። ህዝቡን ትውልዱን ወደ ገደል ነው የምትነደው ማለት ነው። ከአሁኑ እንደዚህ ከሆነች ስታደግ ደግሞ ማሰብ ነው። የሆነ ከፍ ስትል ከተወሰነ ጥቂት ዓመታት በኋላ ጭራሽ ዋና ሰው ነው የምትሆነው ማለት ነው። እና ልጅቷንም መቆንጠጥ፣ ጆሮዋን ጎትቶ ማስወጣት ያስፈልጋል። እንዲህ ካለው ቦታ ለራሷ ለልጇ ስለሚጠቅም ልጅቷ ትደብደብ ትቀጣ እያልኩ አይደለም። አግባብ ባለው መንገድ መልኩ ወላጆች ይቅጧት ነው እንጂ ሌላ ሰው ይቅጣት እያልኩ አይደለም። አንደርላይን ይደረግበት። ይህንን ግን ጆሮዋን መቆንጠጥ ያስፈልጋል። ገባቸው አይደል? ይህ ከዚህ በላይ ጋጠ ወጥነት ምን አለ? ሌሎቹም በህግ መጠየቅ ያለባቸው ሰዎች በህግ መጠየቅ አለባቸው። እንዲህ ባለፉት ጥቂት ወራት ታስታውሳላችሁ የደረሱኝ መረጃና ማስረጃዎች በጣም አስደንጋጭ እኮ ናቸው። ቦሌ ላይ የሚሰራው ነገር፣ ርኩሰት የሚደረገው ነገር በየናይት ክለቡ ናይት ላይፍ የምትሉት ይህ ከድራግ ጋር በተያያዘ የሚደረገው ነገር በጣም እኮ ለጆሮ ይቀፋል። በጣም ህፃናቶች ቲኔጀርስ የምንላቸው እኮ ናቸው አሁን ናይት ክለቡን የሞሉት። እህት ወንድሞች፣ ወላጆች ባካችሁ ተቆጣጠሩ ልጆቻችሁ። የት ወጣችሁ የት ገባችሁ በሏቸው። ያ ሊከብድ ይችላል።
ጉርምስና ሊኖር ይችላል። አይ ነው ግን በቁጥጥር ስር መዋል አለባችሁ ልጆቻችሁ። አይኖቻችሁ ልጆቻችሁ ላይ ማረፍ አለባቸው። ልጆቻችሁ ምን ሰሙ፣ ምን አዩ፣ ወዴት ሄዱ፣ ማናቸው ጓደኞቻቸው፣ የት አምሽተው መጡ የሚለው መመርመር አለባችሁ። በዚህ ሰዓት አደንዛዥ ዕፅ የማይስብ የለም፣ የማይጠቀም የለም። ሴት ልጆች መጠጥ ላይ አጉል አጉል መድኃኒት እየተጨመረ ሴት ልጆች እህቶቻችን እየተደፈሩ ነው ያሉት። ነፍሳቸው እየጠፋ ነው ያለው። አይተናል ባለፈው አይደለ እንዴ? መረጃ ያቀበለን ሰው ያንን አጋርቶናል። አዲስ አበባ ውስጥ ከፍተኛ የሚባሉ ሆቴል አሉ፣ ባለፈው በስም የጠቀስናቸው። ሰዶማዊነትን የሚያራምዱ ቲኔጀርሶችን ሰብስበው ለአጉል ነገር የሚዘውሩ አደንዛዥ ዕፅን ሌጋላይዝድ አድርገው የሚሸጡ ከኤሪፖርት ጀምሮ ሰንሰለት፣ ወረ በጣም አደገኛ ነው። በጣም ቀላል እንዳይመስላችሁ። ስለዚህ ቀስ በቀስ በቃ እንደዚህ ኦፊሻሊ ቪዲዮ እየተቀረጹ መውጣት ይጀምራሉ ማለት ነው። እች ልጅ ብቻ አይደለችም። ከዚህ በፊት አይተናል። ሴቶች ከሰውነታቸው በላይ የሆነ ዱቄት ተለቅልቀው ሜካፕ ተለቅልቀው 200,000 100,000 ብር ከየቤተሰቦቻቸው የተለቀቀላቸው አዳሩን አጉል ነገር ሲያደርጉ እንደሚውሉ እንደሚያድሩ፣ መጠጥም ከአቅማቸው በላይ እንደሚሆን፣ በኋላ ላይ ፌንት እንደሚበሉ፣ እንደሚደፈሩ፣ ብዙ መጥፎ ነገር እንደሚደርስባቸው፣ ብላክሜል እንደሚደረጉ ግልጽ ነው። እህት ወንድሞቼ፣ ቀላል ነገር አይደለም። ስለዚህ ባካችሁ የሚመለከታቸው አካል ይህን ነገር አስቁሙ። ወላጆች ከምንም በላይ ራሳችሁ ወሳኝ ስለሆናችሁ ለዚህ ሁላ ነገር ልጆቻችሁን ያዙ፣ ተቆጣጠሩ። ሰሞኑን የዚህ ልጅ አንድ ነፍስ ግድ ሰጥቶን ነው አይደለ? በመረጃና በማስረጃ እያየን ያለ ነው። እሱም ጠፍቶ ሌላው እንዳያጠፋ በሚል የቃሉ ፑቲክ ጉዳይ ወይንም የቃሉ ፑቲክስ ወንድማችን ጉዳይ ማለት ነው። እና አሁን ላይ ደግሞ አዲስ ነገር ተሰምቷል። በጣም ትልቅ ነገር አሳያቸዋለሁ በመረጃና በማስረጃ። መርሃ ግብሩ ላይክ አድርጉት። እንዲሁም የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡን እንግዲህ መጨረሻ ላይ የለቀቀው ቪዲዮ አለ። እንደምታዩት ከ1.2 ሚሊዮን በላይ ላይክ አግኝተዋል። ወደ 20,000 ሰው ኮመንት ሰጥተዋል። እንደምታዩት ማለት ነው። ሪፖስቱ፣ ሼሩ፣ ፌቨራይቱ በጣም ብዙ ነው እና እዚህ ቪዲዮ ውስጥ ግን በጣም የሚገርም ኢንተረስቲንግ የሆነ ኮመንት ተሰጥቶታል ልጁ ከራሱ ከኢንስታግራም። እንግዲህ ይሄ በጣም ሬር ነው፣ ብርቅ ነው። ይሄ ኦፊሻል ኢንስታግራም አካውንት ነው፣ ቬሪፋይድ የሆነው ከ700 ሚሊዮን ፎሎወርስ በላይ ያለው ለቃል ፑቲክ ወይም ለቃል ፑቲክስ ኢንስታግራም እንግዲህ ጽፎለታል ማለት ነው። እና እንደምታዩት ዲም አረገንልሃል ወይም ዳይሬክት ሜሴጅ አስቀምጠንልሃል። ያው ስለ ፊውቸር ፓርትነርሺፕስ ወይንም ደግሞ ስለ ቨርቲፊኬሽን ነው እያወሩት ያሉት ማለት ነው። ከኢንስታግራም ጋር አብሮ እንዲሰራ ነው እየጋበዙት ያሉት። ይሄ በጣም ሂውጅ የሆነ ኦፖርቹኒቲ ነው ለዚህ ልጅ ማለት ነው። ትልቅ የሆነ ለዚህ ነው ዳትስ ዋይ እኛ አስቀድመን ይህን ሁላ ነገር አይተን ተረድተን ሳሩን እያዩ መሄድ ብቻ አስፈላጊ አይደለም፣ ገደል አለ የሚለውን አስምረንበት በመረጃና በማስረጃ እንዲህ ያሉ ጉዳዮችም ስላሉ እሱም ማናጀሩም እንዲጠነቀቁ ብለን ባለፉት ዴይ 7 ዩቲዩብ ላይ የተሰሩትን 3 ፕሮግራሞች መርሃ ግብሮች ማየት መከታተል ትችላላችሁ። አያቸዋል እንደዚህ አይነት ነገሮች ስለሚመጡ ማለት ነው። እና ምን ይጠቅመዋል የሚለውን ስናይ እንግዲህ ወይን ቢግ ብራንድስ ላይክ ናይክ ኦር ሃይ ፋሽን ሌብልስ ሲዳት ኢንስታግራም ሃዝ ቬሪፋይድ የሆነ ለት ማለት ነው። ልጁ ያቺ አረንጓዴዋ ናይክ የመጣች ለት የክሪኤተርስ ታለንት they are much more likely to offer paid sponsorships or contracts ማለት ነው። ገባቸው አይደለ? ከነ ናይኪ ወይንም ናይክ ከሌሎች ሃይ ፋሽን ሌብልስ ባላንሲያጋ ሊሆን ይችላል ከነ ሉዊስ ቨተን፣ ቨርሳቺ፣ ጉቺ ከሌሎችም ሊመጣለት ይችላል ማለት ነው ጥያቄ። ከዛ በኋላ ፔድ ስፖንሰርሺፕስ ወይንም ኮንትራክት አድርጎ አብሮ ሊሰራበት የሚችል ነገር ይፈጠርለታል ማለት ነው ቬሪፋይድ ካረገው ኢንስታግራም። እንዲሁም ኢንስታግራም በሱ ቪዲዮ ላይ ስልጣን እንዲኖረው ቪዲዮን እንዲጠቀም የተለያዩ ነገሮች ያቀርቡለታል፣ ያወሩታል፣ ቫይራል እንዲወጣ ያረጉታል። ቫይራል አሁንም ሆኗል፣ ግን ሜጋ ቫይራል በጣም በቃ በግዙፍ መንገድ መልኩ ሂውጅ በሆነ መንገድ መልኩ ገባቸው አይደል? እውቅናው እየሰፋ ይመጣል፣ ፓርትነርሺፕስ እየያዘ ይመጣል ማለት ነው። እና ይሄ ቀላል ነገር አይደለም። በአጠቃላይ ኮላብሬት እንዲያደርጉ ነው ኢንስታግራም
ኦፊሻሊ በኮመንቱ ላይ የጠየቀው ማለት ነው። እና ይሄ ለልጁ ትልቅ እድል ነው፣ ትልቅ የመለወጫ እድል ነው ማለት ነው። ካወቁበት ማለት ነው፣ በመልካም መንገድ ከሰሩበት ማለት ነው። እና እንግዲህ እግዚአብሔር ረድቶት ሁሌም እንደምለው ራሱንም ቤተሰቡንም ሀገሩንም ማስተዋወቅ መለወጥ የሚችልበት ትልቅ እድል ነው ከኢንስታግራም የቀረበለት ማለት ነው። መልእክት እንዳስቀመጡለት ነው የተናገሩት እንዳያችሁት ማለት ነው። ስለዚህ የእኛም ፍላጎታችን ይሄ ነው፣ ልጁ እንዲቀየር። ልጁ ግን ከተቀየረ በኋላ ልጁ እንዳይጠፋ ነው ፍላጎታችን ማለት ነው። ወይም ደግሞ ልጁን ተጠቅመው ዲያብሎሳውያኑ በልጁ ላይ ሰርተው በኋላ ልጁንም ደግሞ አበላሽተው ልጁም ደግሞ ሌላውን ትውልድ እንዳያበላሽ ሌላውን ማህበረሰብ እንዳያበላሽ በመፍራት በመስጋት ነው ወንድማዊ ምክራችንን ከመረጃና ከማስረጃ ጋር የሰጠነው ማለት ነው። አይሆፕ ከዚህ ከሰራናቸው መርሃ ግብሮች ወንድማችን ብዙ ተምሮ ብዙ አውቆ ነገሮችን በማስተዋልና በእርጋታ እንደሚያደርግ ምንም ጥርጥር የለኝም። እሱ ማናጀሩ ማለት ነው ከእግዚአብሔር ጋር ማለት ነው። እና ፈተና ሊመጣ ይችላል፣ ግን ነገሮችን በብልሃት ማድረግ ይኖርበታል ለማለት ነው። እንግዲህ ትውልዱ አንዳንዱ ለመለወጥ ይሞክራል፣ አንዳንዱ ደግሞ ለመበላሸት ይሞክራል፣ በጣም በሚያሳዝን ሁኔታ ማለት ነው። እና አስቀድሜ እንደተናገርኩት ለዚህ በጣም ኃላፊነቱን የምትወስዱት በዋነኛነት ወላጆች ናችሁ ማለት ነው። እና ወላጆች ነቃ ማለት አለባችሁ። እየሆነ ያለውን ነገር መከታተል አለባችሁ። ልጆቻችሁ የሚማሩትን፣ የሚያነቡትን፣ የሚያዩትን፣ የሚሰሙትን፣ የሚዝናኑበትን ቦታ ጓደኞቻቸው እነማን እንደሆኑ መመርመር ማወቅ መቻል አለባችሁ። በዚህ የሶሻል ሚዲያ ፕላትፎርምስ በተጥለቀለቀበት ጊዜ እንደ ቲክቶክ ያሉ ትውልድ የሚያበላሹ ትውልድን የሚገድሉ የትውልድን አእምሮ የሚቆጣጠሩ ፕላትፎርሞች በበዙበት ታይም ልጆችን መከታተል በጣም ተገቢ ነው። ምክንያቱም ሶሻል ሚዲያ ሰውን ያንጻል፣ በዛው ልክ ሰውን ደግሞ ገደል ይከታል ማለት ነው። የማይንድ ኮንትሮል አጀንዳ ስለሆነ በየጊዜው ሕፃናት አዋቂዎች የሚያዩት ነገር አእምሯቸው ውስጥ ይቀመጣል። አእምሯቸውን ብሬን ዋሽ ያደርጋል። አእምሯቸውን ያጥባል። የሌላቸውን ባህሪ ይፈጥራል። የሌላቸውን ማንነት ያመጣባቸዋል። ማድረግ የማይፈልጉትን ነገር በግዴታ እንዲያደርጉ ሊያደርጋቸው ይችላል። ሶሻል ሚዲያ ላይ ያዩትን ነገር ለማድረግ ሶሻል ሚዲያ ላይ ያዩትን ነገር ለመፈጸም ይነሳሳሉ ማለት ነው። ስለዚህ ሶሻል ሚዲያ በአግባቡና በስርዓቱ ካልተያዘ ትውልድን የሚያጠፋ ትልቅ ፕላትፎርም ነው። ያንን ማወቅ አለባችሁ ወንድሞቼ። ስለዚህ ብቻ ልጆቻችሁን ከቲክቶክ ማራቅ መሆንም ያለበት እንደዛ ነው ባይዘው። ምክንያቱም አንድ ነገር ላይ ፎከስ እንዲያደርጉ ገባችሁ አይደለ? አሁን ቲክቶክ እንደ ዩቲዩብ አይደለም። ዩቲዩብ ተምብኔል አለው። ልክ ምግብ ቤት ገብታችሁ ወይም ሬስቶራንት ወይም ትልቅ ሆቴል ገብታችሁ ወይም ትልቅ ካፌ ገብታችሁ ይሰጣችኋል ሜኑ። መርጣችሁ እንደምትመርጡት አይደለም፣ ወይም ፒክ እንደምታደርጉት ይሄ ይሻለኛል እንደምትሉት አይደለም። ልክ ቲክቶክ ስትገቡ ቪዲዮን ነው የሚያጫውተው ማለት ነው። የማትፈልጉትን ነገር ሊያሳያችሁ ይችላል። የዩቲዩብ ፕላትፎርም ግን እንደዛ አይደለም። ተምብኔል ነክታችሁ መርጣችሁ ነው የምታዩት። ገባችሁ አይደለ? ስለዚህ ቲክቶክ አጫጭር ነገር ነው። አጫጭር ነገር አእምሯችሁ ውስጥ ጠቅጥቆ ሊያበላሻችሁ ይችላል። ሰውም እያበላሸ ስለሆነ ያለው ገባችሁ አይደለ? ያንን አንደርስታንድ ማድረግ አለባችሁ። ልጆቻችሁን መቆጣጠር አለባችሁ። በተረፈ ፈጣሪ ሁላችንን የሚጠብቀን ለማለት ፈልጋለሁ። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን፣ ይሰውረን። ሰላም ለእናንተ ይሁን። አበቃን።